ያላችሁ? 300 ብር ስታመጣ ጥርሱን ይሰጧታል። እሺ እሺ። አዎ የሁለት መቶ ብር አይደል? አዎ 300 ብር ስታመጣ አንዱ ጠጋ ጋር 400 ብር። አዎ ይህ ሲጨመር 500 ብር። አዎ በቃ ሰላም ነው። ኃይለኛ ዝናብ እየዘነበ ነው። ለዛ ነው በሩ ዘጋ። ያንጥላውን ተቀበላት። እሺ ያንጥላውን ተቀበል። የድሮ የምታደርገውን ጃጥላተ እሷ አንፈለቆ ሰጥቼ ነው አላልኩም? አዎ ተቀበላት። እሺ ታብታብ አታረጉም? ኮፒሊንግ አታረጉም? የእማማ ዝናሽ ወዳጆች መኪናው አለ ውስጥ? አዎ አለ፣ ቆሟል አለ። እግዚአብሔር ያንጥላውን ተቀበላት። እሺ ክረምት ነው። ክረምት ገባ። አዎ እግዚአብሔር ይመስገን። ይኸው ጊዜውን ጠብቆ ዝናብ ሰጠን። ቸርነቱ ማይለካ። ሰኔ ድሮ ክረምት ነው። ገበሬው ይዘራል። አዎ እግዚአብሔር ይመስገን። ገበሬው አዎ ዘር ይዘራል። አዎ ሰኔ በሙሉ ክረምት ነው ድሮ። አዎ ሰኔ በሙሉ ክረምት ነው። መሬቱ ጠንቦ ይዘርባል። ገበሬው መሬት ጠንቦ እያረሰ ይዘራል። አዎ እርሶ በጣም ስለ ግብርና ያውቃሉ። ድሮ የገበሬ ልጅ ነበሩ። በጣም ጎበዝ ነው እርሶ በጣም። የሀገር የቡልጋ አዎ ወገን የግማሹ ቄስ ነው፣ ግማሹ ገበሬ ነው። እሰይ ግማሹ የታቦት ቄስ፣ ግማሹ ገበሬ ነው። እሰይ በደንብ ነው የሚያውቁት ስለ ግብርና። እማማ ዝናሽ እስኪ ጃንጥላውን አንጭ በላት። ምን እያደረክ ትሄድ? ክረምት ገባ። ምን ላድርግ? እኔ የእርሶ ነገር የሚገርመኝ እማማ ዝናሽ በጣም ስለ ግብርና በደንብ ነው የሚያውቁት። ጎበዝ ኖት በጣም በጣም። አገሬ ቡልጋ ከብት እያገርኩ የከብት እረኛ ነበርኩ። ከብቶች እያገርኩ ከብት እየጠበኩ ከብት እያገርኩ የከብት እረኛ ነበርኩ ቡልጋ። እንደው ጨዋታ ያነሳዋል። እንደው ደስ ሲል እማማ ዝናሽዬ ይኸው ቆይ የጨዋታ ልጨምርልዎት። ያዙ ይኸው ይሄ ይቀመጥ። እማማ ዝናሽዬ ድሮ ከብት ሲጠብቁ እንደው የሚያስታውሱት ካለ የከብት የበሬዎች ስም እኔ አሁን ቡሬ የሚባል አውቃለሁ። የከብት ስም እስቲ ንገሩኝ። የከብቶች ስም ድሮ የሚጠብቋቸው የከብቶች ስም የሚያስታውሱት ካለ። ይደርዋ ነይዊስ ላሟ የወለደችው የምትታለበው ጅስ ይደርዋ ዊስ አህያ ደግሞ ምንድን ነው የሚባለው? ዝም ብሎ ነው የሚነዳው። አህያ ደግሞ ዝም ብሎ ጭነቱን እየጫኑ ይነዱታል። ጭነቱን አህያ ጭነት ነው የሚሸከመው። ጭነቱን እየተጫነ ይነዱታል። ገበያ እየጫኑበት ይወጡታል። ተገበያ የገበዩትን ደግሞ ጭነው ወደ ቤት ይዘው ይገባሉ። ትዝ የሚሉት የበሬ ስም ላም ጥጃም ሊሆን ይችላል። ሌላም ስም የሚያስታውሱት የለም? እዛ ገጠር ለከብቶቻቸው ላም ነው ስሟ። ላምማ የወል ስማቸው የሁሉም የላሞች ስም ያው ላም ነው። ለየብቻ የእርሶ ቤት ውስጥ ያሉት ላሞች ስም የላቸውም? ላም ነው። ላም ወተት ይታለባል፣ ጥጃ ይወልዳል። ላም ምን ጃንጥላ ይዘግባ ትገባ ይዘግባል አይደለ? ችግር የለም የዝናብ እማማ ዝናሽ መኪናዋ አጥር ግቢ ድረስ ይሄዳል። አዎ እነኛ አብረው ያቆመቆሙት ምንድን ናቸው? ቤንጤቆንጥ እነሱማ አይደሉም። እነሱ እቤት እማማ ዝናሽ ቤት ያከራያሉ ተብለን ነው የሚሉት። የቱ ቤት ነው የሚያከራዩት? የእርሶን ቤት እኔ አትኬጂ ግማሹን ቤት
ግማሹን ምን ግማሽነት አለው? ምን አውቃለሁ እኔም እኮ ግራ ይገባኝ እሱ ነው። ምን ቤት አለ? ምን ግማሽነት አለው? ምን አውቃለሁ ገንጥቆቴው አላሳው እማማ ዝናሽ ገንጥቆቴው ይባል ባደርግ ብዬ ነው ገንጥቆቴ የመጣው ባለ ስላሴ የሚያለም ገንጥቆቴ እማማ ዝናሽ ነገ አንችላል ስትመጣ 300 ብር ተቀበሉና ከዛ በኋላ እንዴ አምስት ይሄ 200 ብር ሰጣችሁታል አልኮትም እንዴ 300 ብር ነው የሚቀርባት። አሁን 300 ብር አይደል? አዎ አይደለም 200 ብር ነው የሰጣችሁት። 300 ብር ነው እንዲሰጡት። ዋው 300 ብር ነው 200 ብር ነው የሚቀርባት። 500 ብር ነው የሚሸጠው። አዎ 500 ብር ነው። አዎ መቶ ብር ነው። አዎ አዎ 100 ብር አዎ 200 300 ብር 200 ነው የሚቀረው። 200 ሌላ ሲጨመር 400 500 500 ብር 1000 ብር ነው አይደለም። በቃ 500 200 ብር ብቻ ነው አሁን የሚቀርባት። ወይም ለጥራትና ሌላ ጊዜ መታ ከምታደርቆት ይዛት ይይዝ። አሁን የሌላት ኪሷ የሌላት እንደው አስቀምጠው ታይደኝ ተበድራ ትመጣለች። አሁን ገና ለሊት በሌሊት በዝናብ ወዲያ ስትል ብርድ በሽታ ይላላኪም። ቆይ ልደውልላት። ሄሎ አንችላሉ 200 ብሩን ይዘሽ ነይና አሁኑኑ ውሰጂ። ሌላ ጊዜ እሳቸው አይመቻቸውም። ቆይ ብሎክ አድርጊልኝ። ቆይ እኔ ላድርገው። 100 ብር 200 ብር 300 ብር ቆይ ታዩ እኔ እዚሁ ራሴ 200 ነው የምትሰጠው። አዎ አሁን 300 አይደል? አዎ አመሰግናለሁ ማርሸት። ከማማ ዝናሽ ጨዋታ ምናምን ውጪ ኮሜንት የሚጽፍ ካለ ያው አሁን 200 ብር 300 ብር ቆይ አሁን 300 ብር 200 ብር ስትሰጥ 400 ብር 500 ብር ነው። አሁን 200 ብር ትጨምርልዎታለች። ጥርሷን ይዛ ትሄዳለች። 1000 ብር ነው አይደለም 500 ብር ነው። አሁን 200 ብር ብቻ ስታመጣ ጥርሱን አውጥተው ስጧት። በቃ ይሄ 100 ብር 200 ብር 300 ብር 300 ብር አሁን 200 ብር ስትሰጥ 300 ብር 400 ብር አሁን 300 ብር አይደል? 200 ብር ትሰጡታለች። 200 ብር ስትሰጥ ከዚህ ጋር 400 ብር አንድ ሲጨመር 500 ብር በቃ 500 ብር 1000 ብር ነው። አይደለም 500 ብር እራሱ 500 ብር ነው። መጣች ትውሰድ። ነይ ግቢ። አንጣው ጥርሱን አንጣው። ይኸው አንደኛው ጣጣውን ጨርሰው ሄዱ። ተቀበልና ገንዘቡን። እሺ ገንዘቡን ተቀበልና። እሺ ገንዘቡን የምትቀበል
በላት። እሺ እሺ ያው ዝናብ እየመጣ ነው። ጃንጥላ ያዝክ? ያው ዝናብ እየመጣ ነው። ክፈሉና አንደኛው ጣጣው ጨርሰው ሄዱ። እሺ እሺ አንደኛው ጣጣው ጨርሰው ይዘው ሄዱ። እሺ 200 ብር ክፈሉና ይኸው ይዘው ጣጣውን ጨርሰው ይዘው ሄዱ። አልቀየሩትም። ራሱን ነው የሰጡኝ። ራሱ ሌላ የለም። ሌላ ሴት መጥቶ አንዱ ሴትዮዋ ገዝታ ሄደች 500 ብር። ምላስ የለም እንዴ? ምላሱስ ምላስ የለውም እንዴ? ብቻውን ነው ምላስ። ራሴን አመመኝ። ለምርመራ አራት ደም የተቀዳ ነው ሰውነቴ። የየጮኩትና ራሴን አመመኝ። አማረብኝ። እድሜ ደርሶ ከሰው እኩል አረጉኝ። እሰይ በቃ ከሰው እኩል አረጉኝ። ይኸው አሁን እንግዲህ ዝም ብዬ መሳቅ ነው ስራዬ። በቃ ሂዱ ሂዱ፣ ደህና ደሩ። ዝናብ ጃንጥላ የለውም። ዝናብ እየዘነበ ነው አለ። ካቦት የለውም። በሸሚዝ ብቻ ነው ያለው። እኔ እያለቀስኩኝ ነው። እኔ የእርሶን እንደው አክብሮት የምገልጸው በእውነት ከሰው እኩል አረጉኝ። ሰው ሁሉ የሚያስቅ ነገር ሲናገር ሲስቅ፣ እኔ በነጠላ አፌን እያፈንኩኝ እስካሁን እንደዚህ ኖር ነበር። ይኸው አሁን ግን እድሜ ደርሶ እየሳቅኩ ነው። በቃ ሂዱ። ቻው ቻው። በቃ ወዲ ኧረ ሆዴ ቻው። ወይዘሮ ዝናሽዬ ወዬ እንደው በጣም ደስ አለኝ። እኔ እስከ ዛሬ ያስቀየምኩትን ይቅር በሉኝ። ይሁን ውይ ከሰው እኩል አረጉኝ። ይሁን ደህና። እኔ ድሮም የእርሶ የእኔ መድኃኒት ኖት። ይሄ ዘካርያስ ነው በእርሶና በእኔ መካከል ላይ እየገባ የሚያጣላን እንጂ እኔና እርሶ ፍቅር ነን። ወይዘሮ ዝናሽዬ እየሰሙ ነው? እሺ ከሰው እኩል አረጉኝ። እማማ ዝናሽዬ አመሰግናለሁ። እንደው ልሳሞት። እሺ እሱን አድርጉና ሳቁ። እሺ ሰላም ግቡ። በቃ አሜን። ደህና ግቡ። ሰላም ግቡ። በእውነት እርሶ ባይኖሩ ኑሮ እኔ ደስታ ነው የሚያስለቅሰኝ። ይሁን እርሶ ባይኖሩልኝ ኑሮ እኮ በቃ እንደ ሰው ሲስቅ አልስቅም ነበር። አሁን ገዝታ ሄደች። የአንዱን ሴትዮዋ አሁን ዘካርያስ አምጥቷት አመለጠኝ ማለት ነው። የአንዱን ፊት ገዝታ ሄደች። ይሄ የአንዱ ፊት የፊት ለፊቱ ነው መሰለኝ። በቃ ሰላም። እርሶ ባይኖሩልኝ ኑሮ እንዴት እስቅ ነበር። እንደውም የደስ 100 ብር ልጨምርሎት 100 ብር። እንደርሶ ያሁን ያዙ። እሺ
ደህና ግቡ። ከአሁን በኋላ እኔና እርሶ የሚለየን አስኮኖት እዛ ቤቱ ተመልሰዋል። ኧረ እኔ አስኮ ነው የምኖረው። አስኮ ነኝ። እዛ አስኮኖ አሁንም እዛ ተማ ጋር ይቀመጣሉ። እንዴ ምን የመሰለ ልጅ አለኝ። የራሱ ልጅ ወንዱ ደላላው ነው። ደላላው ጎበዝ ልጅ ነው። ይሁን አሁን ልጅም ከፍቶት ነበር፣ እያለቀሰ ነበር። ጥርስሽ ተነቀለ እያለ እድሜ ደርሶ ጥርስ በጥርስ አድርገውኛል። እግዚአብሔር ይስጦት። አሜን በሉ። ይሁን። አሜን 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 በሉ። ሰላም ግቡ። ደግሞ እንዳጥሉት እንዳይወድቅቦት። አሁን ወዲህ ወዲህ ስትሉ እንዳጥሉት እንዳይወድቅቦት። መንገድ ተወደቀ አይታየዎትም። አሁኑ ቋጥሩ። እሺ አሁኑ ቋጥሩ። አርጌው ብሄድ አይሻልም? አርጌው ልሄድ። ኧረ መንገድ ይወድቃል። ወይ እንደው መንገድ ተወደቀ አይታዩም። መንገድ ተወደቀ አይታዩም። እርሶ ባይሰጡኝ ማን ይሰጠኝ ነበር ይህንን ጥርስ? እቤት ስትገቡ አርጉትና ሳቁ እና ደግሞ ውጭ ወጥተው ስትሄዱ ታረጉታለሁ። አሁን አታርጉ። መሽቷል። ጨለማ ነው። ዝናብ እየዘነበ ነው። እሺ እያለቀስኩ ነው። እስኪ ሶፍት የለዎትም? እምባዬን የምጠርግበት ሶፍት ስጡኝ። ሶፍት ስጡኝ። ሶፍት። ኧረ ሶፍቱ አለቀብኝ። አሁን ሶፍት ሙሉ ሲተረትር ለዛ ይል ወንዶቹ የሆነ ነገር ልንጣላ ነው እንግዲህ። ስጡኝ ሶፍት። እንዴ ሶፍት ስጡኝ። አልቆብኛል። በሉ ደህና ደሩ። በቃ ደህና ደሩ። ሶፍት አልቆብኛል። እሺ ችግር የለም። ከአሁን በኋላ እንግዲህ አንጣላም። በእውነት ደስ ብሎኛል ይሄን የመሰለ ጥርስ ስለሰጡኝ። ደህና ሁኑ። ጉንጬን ሳሙኛ። አስቆናኝ ብለዋል። ሳሙኝ፣ ጉንጬን ሳሙኝ። አይስሙኝም እኮ አይታለ አይስሙኝም። አንቺ ላሉ ስለሚጠሏት ማለት ነው። ምን ነው በደንብ ሳሙኝ እንጂ በከንፈሮት አስነክተው ምን ነው እንዴ? በቃ ደህና ደሩ። ማሽና ይዘዋል። ይህንን ዘካዳስ ልጆትን ደግሞ አሳርፉልኝ። እንዴ ምን አንጭ ይለወታል እንዴ? ምን ነይ አረቄን ጠጣ ይለኛል፣ ጠጅን ጠጣ ይለኛል። እንዴ እኔ አልፈልግም። እማማ ዝናሽ ይቆጡኛል። ስጡኝ ጠጅ የምጠጣበት ይላል። አትስጡ ብላለች እየባለ አስቸገረኝ። እንዴ እሱ አትስጡ፣ አረቄና ጠጅ የሚጠጣበት አትስጡ ብላለች። እሷም ያውናት፣ እሷም ትጠጣለች። ድሮ ጠጥ ጀምራ እሱን ቀቅሉልኝ እርሶ እያለ ይኖረኝ እሱ ቀበቱ ፉት ማለትን አልተውም አለ። የዘካዳስ ሚስት ራሷ ትጠጣለች እንደሚመስለኝ። አጠጣም ብለው ነው። ደህና ደሩ። ማውራት አለ። ይሄንን ዘካዳስ የሚባል ልጅ አስጠንቅቁልኝ። ነይ አዲስ አረቄ ቤት ተከፍቷል፣ ይቅርቦት። ነይ አዲስ ጠላ ቤት ተከፍቷል፣ ነይ አዲስ ጠጅ ቤት ተከፍቷል እያለ እየደወለልኝ ነኝ። ጠጣ የዛ ጠጅ ቤት ይዞራሉ ይሄዳሉ። ምን ላርግ? እሱ ሲደውልልኝ ምን ላርግ? አልጨክር ልጄ ነው። ምን ላርግ እንዴ? ሲደውልልዎት እየሄዱ አብራቸው ይሄዳሉ። አዎ ምን ላርግ? ተው በሉት እስኪ ምከሩልኝ። እስኪ ደህና ደሩ። በቃ ምከሩት። አስቸገርን እንዴ? አዲስ ጠላ ቤት ጠጅ ቤትና አረቄ ቤት በተከፈተ ቁጥር ይህን ቀበስ ማድረግን መጠጣትን አልተውም አለ። ደህና ደሩ። አሜን። ደህና ደሩ። ነይ
አቤት 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 አንተ እሱ ያንተ ቁልፍ ነው የእሷ ነው የእሷ ነው የኔ ነው የኔ ነው እንጂ ረስታትታን ቴሌ ትመጣለች የኔ ነው ያንተ የእሷ ነው የኔ ነው አቤት ስትስቅ እንዴት እንደሚያምርባት አንችላሉ ደስታ ሞተች አቤት ስትስቅ ደስታ ሞተች ስቃ እሱን አድርጋ እንደው በቃ ድድን እየሸፈንኩ ሁሌ አፌን ድድን እየሸፈንኩ ነው አሁን በዚህ ስቃለሁ ብላ ደስ አላት ሳቀች እዚያ አድርጋ ሳቀች እኔ ደግሞ እቺ ሴትዮ አንችላሉ ሴትዮ እንዴ አበደች እንዴ አልኩኝ እኔ ዝም ብላ ስታይ ትስቃለች ትሽከመከማለች እንደው ትስቃለች ኮኮኮ አሁን ሁሌ አፌን እያፈርኩ ነው በነጠላ የምሄደው አሁን እንዴት ጠቀሙኝ ትይዝና አሁን ብላ አረገችና ሳቀች ብላ ወይ ጉድ አሁን በዚህ ስቃለሁ አለች እስከ ዛሬ አፌን እየሸፈንኩ አለኝ ድዴን አፌን እየሸፈንኩ እኔ ደግሞ ምን ሆናሉ ሌላ ሰው ናት እሷ ናት ቤት ክብዬ ሳያት እራሷ ናት አንችላሉ ስላት ወዴት ነው የምትሄጂው ዘከራችሁ መከሩልኝ ምን አለችው ይህን መጠጥ ያስተወኝ እሱም ይተዋለች አይ አሁን ማን እሷ ናት ያለችው አሁን ዘከራችን መከሩልኝ ይህን መጠጥ እሱም ይተው እኔም ልተዋለች ማን ነው ደግሞ ደንግጣ ማን ነው ሬውም ሻሻር ይገለበታ ደግሞ ማን ነው ኢሳያስ ደህና ኖት ወይ አንተ ኢሳያስ እንደሆነ ነው እንዴት ካሜራ አለ ብዬ ነው ወንበር ሞልቷል አትገባም ደህና ኖት ደህና ነው ሰላም መትላይ እኔ ኢሳያስም እኔ በእጄ ነው ድሮ ትስመኝ የለም ደካ ስሞታ ነው እኔ በእጄ ድሮ በሉ ደህና ሰላም በሉ ድሮ ትስመኝ የለም እሺ ሰላም ነው እንዴት ነው እንዴት ትነጥቃል ለቁጠሩላት ብሎ ነው ለራሷ ታዝኖ ነው ሊሰጦት እኮ ነው ብር ሊሰጦት ነው ይህንን የነጠቀ ያለ ኢሳያስ አይደለም እኮ ሌላ ጊዜ እንትን ይለዋል ኢሳያስ ነው አላልክም አይደለም ሚኪያስ ነው ሚኪያስ ሚኪያስ አሜሪካን ነው ያለው ሚኪያስ አሜሪካን ነው ያለው ይሄ ሌላ ነው እርሷ አያውቁትም እኔ ነኝ የማውቀው ጓደኛዬ ነው አሁን ኢሳያስ ማለት ኢሳያስ እዚህ ቤት አይደለም ቾምቤ ነው ቾምቤ የሚባል የኔ ጓደኛ ነው ቾምቤ ምንድን ነው የሚለው አሁን አይ እማማ ዝናሽ ብር ሲቆጥሩ እጃቸውን ስለሚያማቸው ልቁጠርላቸው ነው የሚለው ነጠቀኩ ሊቆጥርሎት ነው ነጠቀ ይቆጥራል እኔ መነጥር አድርጌ አልቆጥርም ኢሳያስ ነው አላልከኝም ማን ነው ስልህ ቾምቤ ነው ቾምቤ ይባላል ቾምቤ የተቀመጥክበት ወንበር ይከፈልበታል ወንበሩ ይከፈልበታል እሱ የተቀመጥክበት ወንበሩ ተገዝቶ ነው የመጣው ሌላ ጊዜ ይለዋል እማማ እንደነዋል አሁንማ ያውቀዋል ሊሰጦት ነው ብር ሊሰጦት ነው ሌባ የሚነቅም የቀማ ሌባ ብር ሊሰጦት ነው እርሶ ደግሞ ጌጥህን ጥረግበት የጌጥህን አጥረግበት አልወስድም እንዴ 100 ብር ሰጦት እኮ የጌጥህን አልወስድም ኢሳያስ የምትላቸው ማለት ነው በየጊዜው ነው እንደዚህ የሚሉ ቆይ ኢሳያስን ልጥራው ኢሳያስ አንተ ተፈለኩ ሰዲያው
ቾምቤ ይባላል። ጓደኛዬ ነው እኮ ለራሱ ወሰደው። ኧረ ምንድን ነው የወሰደው? አስቀምጣል ያው ላይ ወሰደ። ወይ ልቀበል። አንተ መዝገብ ላይ ተለጠፈውን ወሰደ። ምንድን ነው ካላንደሩን ወሰደው? አንተ መዝገብ ላይ ተለጠፈውን ወሰደ። ይሄን ነው ይሄን ይዞ ገነጠል አይደለ? ካላንደሩን እኮ ነው ቀን መቁጠሪያ እማማ ዝናሽ። አሁን አትገባም አንተ። እሺ ሸሚዝ ብቻ ነው አሁን እሷ ያለችው። ማን ይህንን ጠጅና ረቄ ውስኪ ይተውልኝ፣ እሱ ምን የምተዋለሁ አለች። ማን አንቺ ላሉ ናት? አዎ ንገሩልኝ፣ አሁኑኑ ንገሩልኝ። ይህን አረቄና ጠጅ ውስኪ እኔ የምተዋለሁ ይተውልኝ አለች። አሁን እንደዛ ካለችማ ጥሩ ነው። እንደውም ዛሬ ጥርስ ስላስተከለች የደስ ከእሷ ጋር አረቄ ጠጅ ጠላውን አይቀረንም። ይህን አረቄና ጠጅ ውስኪ ይተውልኝ፣ ንገሩልኝ፣ አሁኑኑ ንገሩልኝ፣ ይተውልኝ እኔ የምተዋለሁ አለች። በቃ አይ እንደሷ እኔ ሲጀመር እሷ ናት እየደወለች ይተውልኝ እኔ የምተዋለሁ አሁን አለች። በቃ እንደዛ ካለች ይፈነክቱኛል፣ ይገሉኛል አለች። እሺ እየሰከረች ነገር አበላሸች ብለው ይገሉኛል አለች። እሺ የሚኖሩት አዲሱ ሚካኤል ቤተክርስቲያን አካባቢ ይተውልኝ። እድሜያቸው አሁን 89 ሊሞላ ነው። ያን አረቄና ጠጅ ውስኪ ይተውልኝ እኔ የምተዋለሁ፣ በቀር እየጠጣች ሰክራለች ብለው ይገሉኛል አለች። ይኸውልህ ወቅ ደህና ደሩ የእማማ ዝናሽ ወዳጆች፣ ደህና ደሩ። ሞዴሬተራችን ይሄ ደግሞ እዚያ ያስቀመጥከው እናመሰግናለን። ማርሸት እግዚአብሔር ያክብርልን። ጥርሷን ይዛ ሄደች። በቃ እልል ብላ አቤት ደስታ ናት። በዚህ ከቀጠልሽ ይሄን ጥርስ እሰጥሽ እንግዲህ በዚህ ስቃለሁ አለች። ቆንጆ ነው አለች። ደስ ብሏታል። ሆነልኛል። ደህና ደሩ የእማማ ዝናሽ አቤት ደስታ ሞተች። ቆንጆ ሆነልኝ አለች። እዚሁ አድርጋ ሳቀች። የሚገርም ነው። ደህና ደሩ። ቆየው በጣም ደህና ደሩ። እግዚአብሔር ያክብርልን። ከእማማ ዝናሽ ጋር ቆይታ ያደርጋችሁ በሙሉ ደህና ደሩ በሏቸው። እማማ ዝናሽ ደህና ደሩ። አሜን። ደህና ደሩ። ማን ናቸው? እርሶ ኖት? ማን ናቸው? እርሶ ኖት? እኔ ነኝ። ራሴን ነው ደህና ደሩ የምለው። ራሴን ጭንቅላቴን በቃ ደህና ደሩ። በቃ